የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ብሔራዊ ዋን ዋሽ ፕሮግራም የ6 ወራት እቅድ አፈጻጸም ከክልል ከዞን ከወረዳ የመጡ ባለድርሻ አካላት በተገኙበት በወላይታ ሶዶ ከተማ ተካሂዷል። በዋን ዋሽ ፕሮግራም ከግማሽ ሚሊዮን በላይ ዜጎች በክልሉ ተጠቃሚ ማድረግ መቻሉን በመድረኩም ተመላክቷል። ፕሮግራሙ በጤና፣ በትምህርት፣ በንጹህ መጠጥ ውሃ አቅርቦት ላይም ትኩረት አድርጎ የሚሰራ ነው። በዚህ ፕሮግራም በተያዘው በጀት ዓመት የተሻለ ስራ አፈጻጸም ያስመዘገቡ መዋቅሮች መካከል በግንባር ቀደምትነት የይርጋ ጨፌ ወረዳ አንዱ ሲሆን የተሻለ አፈጻጸም ያስመዘገበበትን ምክንያት የወረዳው የፋይናንስ ጽሕፈት ቤት ኃላፊ አቶ አብርሃም ካሱ ገልጸውልናል። የተሻለ ውጤት ያስመዘገብ ነው። አንደኛ በወቅቱ መደረግ ያለበትን ቅድመ ዝግጅት አድርገናል። ሁለተኛ ጥናት ስራዎች በአግባቡ እንዲከወኑ አድርገናል። ጨረታ ሂደቱ ጊዜ ሳይወስድ እንዲገመገም በማድረግ አሸናፊዎችን በወቅቱ ለይተን ለጥፈናል ማለት ነው። ከሌሎች የተሻለ አፈጻጸም አግኝተናል። በሌላኛው ወገን ደግሞ ዝቅተኛ አፈጻጸም ካስመዘገቡት ወረዳዎች መካከል አንዱ የዛላ ወረዳ ሲሆን የአፈጻጸም ችግሮችን ለመቅረፍ በመስራት ላይ ስለመሆኑም የወረዳው ፋይናንስ ጽሕፈት ቤት ኃላፊው አቶ በቀለ ጆርኮ አስረድተውናል። ስራዎችን በእውቀት መምራት ነው። ህዝብን ማዕከል ባደረገ በእውቀት አሁን ፋይናንስ አካባቢ ብድሮች ሊወሰዱ ይችላሉ። በጣም ማነቆ በሆነ ጉዳዮች ያ የተወሰደው ብድር መቼ ነው የሚመለሰው፣ በማን ተወሰደ፣ ማን ነው የሚመለሰው የሚለው ነገር አደራጅቶ ከመያዝ አንጻር በእኛ ወረዳ ኮንቴክስትም የሆነ ክፍተት ነበር። ያን ቀርፈናል። አሁን 2016 ወደ 2017 እንከባለን ወደ 900 ምናምን ሺህ ብር ነው መረጃው በአግባቡ ሳይደራጅ የተወሰደው። የሚመጣ የፕሮግራም ገንዘብ ለፕሮግራሙ ዓላማ መዋል መቻል አለበት ብለውን የተሻለ ዝግጁነት እንዳለ ነው ማመላከተው። በዚሁ አፈጻጸም መድረክ ላይ ተገኝተው የስራ መመሪያ የሰጡት የክልሉ ፋይናንስ ቢሮ አማካሪና የሶዶ ክላስተር ጽሕፈት ቤት ኃላፊ የሆኑት አቶ ተስፋዬ ደፋሩ ናቸው። ዋን ዋሽ ፕሮግራም የህዝቡን ዘላቂ ተጠቃሚነት መሰረት ያደረገ ስራ መስራት ይገባዋልም ብለዋል። ለማህበረሰቦቻችን ያለንን ውግንና አጥብቀን ይዘን ለመሄድ ሁሉም የራሱን አስተዋጽኦ ማበርከት መቻል አለበት። ሌላው ቀጣይ ላይ እንዴት መደጋገፍ አለብን በሚለው ላይም ተደጋግፈን ግንባር ቀደም ሆኖ መውጣት ተገቢም ስለሆነ እንደ ክልላችንም በእነዚህ በተራድኦ የሚደገፉ ቦታዎች አካባቢ ላይም ውጤታማ ስራዎችን በመስራት የተሻለ አፈጻጸሞችን ማስመዝገብ ተገቢ ስለሆነ ነው ይሄንን ዛሬ መድረክ የተዘጋጀው። በክልሉ በፕሮግራሙ የታቀፉ መዋቅሮች የፋይናንሻል ስርዓታቸውን ለማጠናከር አጋዥ መድረክ መሆኑን የገለጹልን ደግሞ በክልሉ ፋይናንስ ቢሮ ቻናል 1 ዳይሬክተር የሆኑት አቶ ውብሸት ተክለ ዮሐንስ ናቸው። በዚህ እነዚህ ኢሹዎች ላይ የጋራ ኮንሰንሰስን በማግኘት ቀድመን በጀቶቻችንን ሙሉ ለመጠቀም ተሰብሳቢ የሌለበት ፋይናንሻል ሪፖርት ለማቅረብ ጥሬ ገንዘብ የሌለው ፋይናንሻል ሪፖርት ለማቅረብ አንኳሊፋይድ ኦዲት ሪፖርትን ለማቅረብ እንዲቻል ዘንድ በዋናነት የዛሬ መድረክ በዚህ የጋራ ኮንሰንሰስ እንዲደርስ የተደረገ ስለሆነ በዚህ አግባብ ነው የተቀረጸው ማለት ነው። በኦዲት ክፍተቶችን በማረም የዋን ዋሽ ፕሮግራሞችን በዘላቂነት ለማስቀጠል እንደሚሰራ የተናገሩት በክልሉ ፋይናንስ ቢሮ ዋን ዋሽ ፕሮግራም ፋይናንስ አስተባባሪ የሆኑት አቶ ደረጀ ሚልኪያስ ናቸው። በዛሬው መድረክ ላይ ባየነው በሁለት አቅጣጫዎች ላይ አንደኛ ጥራትና ወቅታዊነትን የጠበቀ የፋይናንሻል ሪፖርት ስርዓትን ለሚመለከቱ አካላት ተደራሽ የማድረግን፣ ሁለተኛ ያንን ገንዘብ ደግሞ ከታለመለት ዓላማ ውጪ ለተጠቀሙ ወረዳዎችና መዋቅሮችን ለይተን እነኚህ ወረዳዎችን ደረጃ ሰጥተን ቀጣይ ትኩረት አቅጣጫዎችን እነሱ ለመደገፍ ነው። ብሎም ደግሞ ሪፖርት ስርዓትን በጠበቀ መልክ ለክልሉ ፋይናንስ ቢሮ ተደራሽ ያላደረጉ ወረዳዎችን በአፈጻጸም ዝቅተኞችን ለይተናል። እነኚህን ነክሰን ይዘናቸው በአጭር ጊዜ ውስጥ የተቀናጀ ድጋፋዊ ክትትል ከክልሉ ዋሽ ማስተባበሪያ ጽሕፈት ጋርና ከክልሉ ፋይናንስ ቢሮ ጋር በመሆን ወረዳዎችን ደግፈን አስፈላጊ እርምጃዎችን ወስደን ከዛ ካሉበት ቦታ ተደግፎ እንዲወጡ የማድረግ እቅድ ይዘን እየተንቀሳቀስን ነው።